ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ሰሞኑን ቪዲዮ ለመስራት አልተመቸኝም፣ ግን ጨረፍ እያረኩኝ እነ ትንሱንም የሁሉንም ሳይ ነበርና ትንሱ ትላንትና እንግዲህ ተለጣጥፋ ምናምን መታለች። በሷ ላይም አንድ ሐሳብ መስጠት እፈልጋለሁ። እንደገና ደግሞ ላላዛር ትክክለኛውን ነገር መናገር እፈልጋለሁ። ምክንያቱም ዛሬ ይች ልጅ ማለት ነው ነፍሰ ጡር ሆና እቤቷ አርፋ መቀመጥ ሲገባት የባል እንክብካቤ በሚያስፈልግባት ሰዓት ቤቷን ለቃ እንግዲህ በኩለ ሌሊት ተነስታ ሄዳለች። ይሄ ራሱ የአላዛር ጥፋት ነው። ምንም አይነት ክብር እቤት ውስጥ ስላልሰጣት ያንንም ይሄንንም እያነሳ በላይዋ ላይ ሲወረውር እንደውም እግዚአብሔር እየጠበቃት ነው እንጂ ሆዷንስ ቢመታት ይሄ እኮ በቃ በጣም የሚያስፈራ ደረጃ ላይ ነው ያለችው። አሁን ትንሳኤ ይሄ ጀዝባ የሆነ ሰውዬ ማለት ነው ከእናቱ ጋራ ያንንም ይሄንንም እያነሳ ላይዋ ላይ ሲለጥፍባት ሲወረውርባት እንደው አጋጣሚ ሆኖ ይች ልጅ ሆዷ ላይ ቢመታት እኮ ልጁም ይሞታል ውስጥ እሷም ትሞታለች። ሁለት ነፍስ አጠፋ ማለት ነው ይሄ ልጅ አቶ አጋዘኑ እና በጣም ከባድ ትላንትና የእውነት እያየሁት በጣም ነው የተናደድኩበት። ሲያላግጥባት እንዴ ያልኩኝ ምን ሆኖ ነው ያልኩት። የእውነት በሽተኛ ነው እንዴ ይሄን ያልኩት። ያሟል እንዴ ያኔ እዛ ሲልከሰከስ ጫቱን ምናምኑን በሚልበት ሰዓት በጠራራ ፀሐይ ተለክፏል እንዴ እስከምል ድረስ ነው የደረስኩት። እንዴ ልጅቷ ከቪዲዮ ጀርባ ነው እንደዚህ ያደረገኝ ብላ ወጣ ስትናገር እንግዲህ ሁላችንም ሰምተናል። እሱ ከዚች ከናቱ ጋራ መጥቶ የእውነት አሁን ክፉ ነገር መናገር ስልችት አለኝ። በስመ አብ ወወልድ ወመንፈስ ቅዱስ የእውነት ይሰለቻል። እና ከናቱ ጋራ መጥቶ ያላግጥባታል። እኔ ነኝ እንዴ መተውሽ? እኔ ነኝ እንዴ እንዲያረኩሽ? አረ እንደው ጡር አለው የሴትም ጡር አለው። የሴትም ባ ደግሞ ጥሩ አይደለም እንዴ። ምንም ቢሆን እኮ እምነቱ ሌላ ቢሆንም ጴንጤ ቢሆንም እኮ ጥንቅቅ አድርጎ እንደው ተቀነጫጭቦ መጽሐፍ ቅዱሳቸው የወጣ ቢሆንም ማለት ነው ሚስት እንድትከበር ያዛል እኮ የእግዚአብሔር ሕግ አይደል እንዴ? ባልም የቤት ራስ ነው ይላል አይደል እንዴ? ሚስት እንደውም በደንብ ነው የምትመሰለው በመጽሐፍ ቅዱስ ውስጥ አይደል? በብዙ ነገር ትመሰላለች። እነሱ ጋርም ያለ ይመስለኛል። ግን ይሄን ያህል እንደዚህ የወረደ ሆኖ የመጣብን እንደው ምን ሆኖ ነው ይሄ ልጅ እንዴ? ምንም አይነት የሚስት የባልነት እንክብካቤ ሳይሰጣት አንድ ነገር በተናገረች ቁጥር እያነሳ እያፈረጣት ሰው ፊት እያንገላታት ምናምን። እኔ አንዳንዴ ትንሳኤን ራሱ በጣም ነው ማዝንባት። እውነቴ ነው። ለምን እንዴ ትላንትና እኔ ምንም ነገር ዘመድ የለኝም ስትል ሰማሁት። ምንድነው ዘመድ የሌላት? ዘመድማ አላት። እሷ መሄድ አልፈለገችም እንዴ? እናት አላት እኮ መሄድ አልፈለገችም። እውነቴን ነው እንዴ የኢትዮጵያ እናቶች እኮ አይደለም ለራሳቸው ልጅ ይቅርና ማለት ነው እንደው የባዳን እንኳን የጎረቤትን ልጅ እንደራሳቸው አድርገው አርሰው እንደራሳቸው አድርገው ቀተው እንደራሳቸው ልጆች አድርገው ተንከባክበው አይደል እንደዚህ ያደረሱን። ምንድነው እናት የለኝም? ምን የመሰለች እናት አለቻት እኮ እንዴ። ሄዳ እዛ ትቀመጥም እንዴ? ግርግሩን ፈልጋው ካልሆነ እራሷ ማለት ነው ግርግሩን ፈልጋው ካልሆነ ቆፍጠን ብላ እንዴ ምን ነው ይሄን ያህል እንደዚህ ሆዷን አንገፍጥጣ ማልቀሷ ለምን? እግዚአብሔር በሰላም ይገላግላት። ልጅ ተፈጠረ እንደው ከዚህ ካላዛር ከሚባል ከዛ ከቤተሰብ ውስጥ ልጅ ባይፈጠር ትንሱም እንደው ይሄ ልጅ መጣባት እንጂ ከነሱ ዘር ምን ጥር ብላ ብትወጣ እንደው ደስታዬን ባልችለው ነው የእውነት ተይ ደስታዬን አልችለውም ነበር የእውነት። ግን በመካከላቸው ልጅ መጣ የሚያስተሳስር ነገር እንጂ በጣም መጥፎ ስነ ምግባር ያላቸው በጣም በድራማም ቢሆን በቪዲዮ በዚህ በሶሻል ሚዲያ ምንነታቸውን ይዘው የመጡ ቁጭ ያደረጉልን እኛ ጋር ማለት ነው። በፊት ተቅለስልሰው ምናምን ነገር በቃ እኛም እንደሰጠናቸው ክብር አይደለም። አሁን ያመጡት ሪል ማንነታቸውን ቁጭ ያደረጉልን ማለት ነው። ስለዚህ ትንሳኤም ጥፋት አለባት። ለምንድን ነው እየተቀጠቀጠች የምትኖረው እንዴ? ምን በወጣት የኢትዮጵያ እናት እንዳልኳችሁ አይደለም ለራስ ልጅ ለስንት ሺህ ልጅ ይተርፋሉ አይደል እንዴ? እናቷ ጋር ደግሞ ብትሄድ አንድ ልጇን ተንከባክባ እስክትወልድ ድረስ ማለት ነው። ቹቹ ተይ እስከምትወልድ ድረስ ተንከባክባ ነው የእውነት
በደንብ አድርጋ የምትይዛት ምን በወጣትና ነው እዚህ አንዴ እየተፈነከተች አሁን ትላንትና እንዴት እዚህ ጋር እንደዚህ ቡጭቅ አድርጎ እንዳነሳት አይተናል አይደለ? እንዲህ የሆነች የምትቀመጠው እሷስ ምንድን ነው? ትንሳኤ ራሷ እንዴ አትሄድም እንዴ? እኔ ሰሞኑን እያዩቸው እርርድብን ጨረፍ አድርጌ ነው ማያቸው። ጨርሼ እንኳን አያላየላቸውም። እንደገና ደግሞ ላይክ አታድርጉ። ላይክ የምታደርጉ በጣም ነው የምትገርሙኝ። የእውነት እንደዚህ እየበደላት እያስለቀሳት ራሱ ሲመጡ ማለት ነው ላይክ ታደርጋላችሁ። እኔ የማየው ራሱ ማለት ነው የትንሳኤ ነው። ትንሳኤ ስለምታሳዝነኝ የእውነት የእሷን ነው የማየው። እናቱና እሱ ሲመጡ ግን አለፍ እያደረግኩ ነው ማይ እንደው መጨረሻው ላይ እየወሰድኩ ነው ማይላቸው። እንደገና ደግሞ ማለት ነው ላይክም አላደርግም። ላይክ እያደረጋችሁ እኮ ያበረታታችሁት እናንተ ናችሁ። አንደኛ ኦዲየንስ ሲጀመር ስድብ ራሱ ሲጻፍ ኮመንት ላይ ማለት ነው እነሱን ያበረታታል። ዩቲዩብ ይሄንን ይፈልጋል። ገባችሁ አይደለ? ዋናው ነገር ዩቲዩብ ላይክ እና ኮመንትን በደንብ አድርጎ እና እይታ መጀመሪያ ላይክ ሲደረግ እይታ ዩቲዩብ ስለሚያበዛው የትም ስለሚያሰራጨው እይታ ይመጣላችኋል። ስለዚህ ላይክ ካረጋችሁ እያበረታታን ነው ማለት ነው። ኮመንት ላይም ስድብ ስንጽፍ እነሱን ይደግፋል፣ ዩቲዩብ ይደግፍላቸዋል። ስድብም ጻፍን ጥሩም ነገርን ጻፍን ብቻ ይጻፍ ያ ነገር ይፈለጋል ዩቲዩብ ላይ ማለት ነው። ስለዚህ አትጻፉላቸው፣ የእውነት አትጻፉላቸው። እንደገና ደግሞ ላይክ አታደርጉላቸው። እናትየውም እሱም ሲመጡ ማለት ነው በጣም ባለጌና ወራዶች ማንነታቸውን በእውነት አንድ መምህር እኮ የኢትዮጵያ ልጆች አሉ የኢትዮጵያ ልጆች ማንነታቸው ተገለጠ። በቃ ይሄ ሶሻል ሚዲያ መጣ፣ በተለይ ቲክቶክ ላይ አሉ የእውነታቸውን እኮ ነው መድኃኔዓለምን ቲክቶክ ላይ ማንነታቸው ተገለጠ። በቃ ለካኛ እንደዚህ አሳፋሪዎች ነን አሉ። ትክክል ነው፣ በጣም ትክክል ነው። መምህር ምንም አልተሳሳቱም። የተደበቀ ማንነት ይሄ ዩቲዩብ እና ቲክቶክ ማለት ነው ገልጦ አወጣው። መጀመሪያ ሲመጡ ይልፈሰፈሱ ይቅለሸለሹ ምናምንና ጥሩ ነገር ይዘን እንመጣለን ምናምን ነገር ይሉና ማለት ነው መጨረሻ ላይ መሀል ላይ ሲገቡ ማለት ነው ሲላመዱ እየመጡ ይተፉብናል ያልሆነ ነገር ማለት ነው። በዛ ላይ ደግሞ ባለፈው የተናገረው ይሄ ምን ታረጉኛላችሁ ምናምን ነገር ጭራሽ እኛን መስደብ እኛን መውቀስ አቶ አላዛር እኮ ነው አሳድገን እዚህ ባደረስን ማለት ነው የእውነት እና ጭራሽ እኛን እየመጣ ይወቅሳል። ማንነቱ ዩቲዩብ ላይ ተጋለጠ። እኔ በጀርባ ፍቅር ሆኖ ተፋቅረው ይኑሩ ወይ ደግሞ ምን እንደሆነም አላቅም። እነሱንስ እንደው ጎበዞች ናቸው ታማኝ ናቸው ብለው እንደው መቼም ትርፍ ስራም ሳይኖራቸው አይቀርም አይደል እንዴ? የሚያሰሩት ሰዎች ምን አይነቶች ናቸው? አምባሳደር ብላ መርጠዋለች። ሙዳይ ናት አይደለ? ህፃናቶችን እንትምትል እንግዲህ ምንነቱን አይታም እንደመረጠችው አላቅም። ምክንያቱም ምንነቱ ተገለጣ። ይሄ ልጅ እኮ ምንም ለዛ ነገር የሚጋብዝ እንኳን ድርጊት እኮ ለሚስቱ አላደረገም እኮ። እኔ የቤቴን ሰው ሳከብር ቤቴ ውስጥ ያለውን ነገር ስንከባከብ፣ በተለይ ሚስት አንድ አካል ተደርጋ የተሰጠች ከእግዚአብሔር የተሰጠች ሚስቴን እዚህ ጋር እያበሳጨው ምኑንም እያነሳው እየወረወርኩ እየፈነካከትኳትኝ እዛ ጋር በጎ ነገር አድርጋለሁ ማለት ይሄ ውሸት ነው፣ የዘበት ነው የእውነት። ወይ ደግሞ እዚህ ጋር ፊት ለፊት ላይ የመጡኝ ያለ ድራማ እየሰሩ በጀርባው ፍቅር በፍቅር ሆነው እንደሆነ እኔ አላቅም እንጂ አንድ ሰው ቤቱን ሳያከብር ለቤተሰቡ ለሚስቱ ጥሩ ፍቅር ያውም ልጅን የሚያክል በሆዷ ተሸክማ ያልሰጠ ወንድ እዛ ጋር ለአምባሳደርነት ወይ ደግሞ እዛ ጋር ለበጎ ነገር አስተባባሪነት ማድረግ ምናምን ነገር እኔ አልመርጠውም፣ አልፈልገውም የእውነት። እሱ ሳያፍርም እንዴ ሰው ምን ይለኛል? ባለፈው እኮ ተናገረ እንዴ ሰው ፊት አዋረደችኝ እየተሸማቀቅኩኝ ነው የሚሄደው አለ እኮ። ድርጊቱ ነው የሚያሸማቀቀው እንጂ ትንሳኤ እኮ አላሸማቀቀችውም አይደል እንዴ? እርጉዝ ሴት ከቤቷ ብር ብላ እንድትወጣ ያደረጉ እናትና ልጅ ነይ ሚስቴ ብሎ ተንከባክቦ እንደማስቀመጥ ይችል ልጅ የእውነት እችን አንድ ፍሬ ልጅ እሷም ደግሞ ሰው እንደሌላት ዘመድ እንደሌላት የት ሊሄድ ምንም መሄጃልኝ አላት እንጂ መሄጃ አትሄድም እንዳትወጣም እንዴ ምንድን ነው መሄጃ እኮ አላት እንዴ እናት አላት ምን የመሰለች አይደል እንዴ ዘመዶችም አላት እኮ መቼም አይጥሏትም እኮ ሄዳ እነሱ ጋር ማረፍ ትችላለች እኮ ሰው እንደሌለው ይሄን ያህል ምኑንም እያነሳ ሲወረውርባት በዛ ላይ ሲዝትባት እገልሻለሁ እያለ ይሄንን መረጃ ይዛ እውነት ከሆነ ፖሊስ አትሄድም